ፖለቲካ የሚመስለው መቃወም ብቻ የሚመስለው እነሱ ሰዎች ኃላፊነት በአብዛኛው ስለማይሰማቸው እነሱን አይደለም በኃላፊነት የመጣውን የሀገሩ ቀጣይነት የሚያሳስበውን እስካሁን ድረስ በእሾህና አሜኬላው እያደማውን ቢሆን ከሀገር አይበልጥም ብሎ ያንን ዋጋ እየከፈለ የመጣው ኃይል መጪው ጊዜ የለሰለሰ እንደሚሆን ስለሚያውቀው የለሰለሰ ለማድረግም ሚናውን ስለሚወጣ ሰው ጤነኛ የሆነ ሰው 2010-11 አካባቢ አዲስ አበባ ላይ የነበረውን ነገር ያየ ሰው ዛሬ ያ ሁሉ አደብ ገዝቶ ተቆንጥጦ ያን ሁሉ ደግሞ ችግር ሲፈጥሩ የነበሩ ሰዎች በተነኑበት ሰዓት በዚህ ወቅት በኃላፊነት ስሜት የራስን አስተዋጽኦ ከማድረግ እንግዲህ የሆነ ነገር ይረበሻል አይረበሽም። ከዚህ በኋላ የሲኒ ማዕበል የሚባለው ነገር የሚናወጠው ውስጥ ይናወጣል እንጂ ኢትዮጵያ ትናወጥ። የገባቸው የተረዱ ኢትዮጵያ ወዴት እየሄደች እንደሆነ በደንብ እያነበቡ ያሉ ሰዎች ኢትዮጵያ ከመከራ እየተፈታች ስቃዋ መከራዋ እሱን እየተሻገረች ቢያንስ ልጆቻችን ከእንደዚህ አይነቱ ጥንቅጥ የሚወጡበት ምዕራፍ ውስጥ እንደምናልፍ ተስፋ ይደረጋል። ብሔርተኛ ሀገራዊ መፍትሄ ለማመንጨት አቅም የለውም። ብሔርተኛ ከሰፈሩ ባሻገር ትልቁን ስዕል ለማየት አይኑ በሞራ ይከለላል፣ ህሊናው ይዘጋል። ብሔርተኞቹ እኮ እየተመቱ እየተንቆነጠጡ ነው ሀገሩ እዚህ ጋር የደረሰው። ከዚህ በኋላ ምን የሚፈጠር ነገር አለ? አሁን እኮ ያለው ኃላፊነት የሚሰማው አካል ነው። በነገራችን ላይ ይሄ ሰክኖ በኃላፊነት ስሜት እስካሁን ድረስ የመጣው ኃይል ዝም ብሎ እዛ ጋር የተፈጠረው ነገር ዝም ብሎ የሆነ ነፋስ ሽውታ ነው። አንደኛ ዋናው ነገር በኢትዮጵያ ማዕከላዊ መንግስት ውስጥ ኢትዮጵያዊ መንግስት የመኖር ነው የመጀመሪያው እርምጃ። ሁለተኛ እስካሁን ድረስ በኃላፊነት ስሜት የመጣው ኃይል በኃላፊነት ስሜት ነገሮችን ለመፍታት ያለው ዝግጁነት ሰው ይረዳል። ውጭ ያለው ያ ብቻ ሳይሆን አንዳንድ ጉዳዮችን ወደ ጫፍ የሚሳቡ ጉዳዮች ለምን እንደሚነሱ ይረዳል። በጥላቻ ያበዱ ሰዎች አሉ። አሁን ሰሞኑን ከአዲስ አበባ ጋር ተያይዞ በምክክር ኮሚሽኑ በምክክሩ በኩል በሚነሱ ጉዳዮች ላይ ድንገት የጠፉ ሰዎች ሁሉ ከየቦታው ሲወራጩ አየን። አንዳንዶቹ በዛ ሁሉ ጉዞ ውስጥ ተመቶ ቢኤሙም ታንኩም ሁሉም ነገር ተተኩሶ የኦሮሚያ ክልል መዋቅርን ተቆጣጥረው እነ ጀዋር ያን ሁሉ ሀገር ሲያርገፈግፉ በኖሩበት እስከ ደብረ ሲና ቢኤምም ታንክም ሁሉን ነገር ታጥቆ የነበረው ኃይል ምንም በሆነበት እነዛ አዲስ አበባ ላይ ሲያንቀጠቅጡ የነበሩት እነ ጀዋር በፌስቡክ ምንድን ነው የእንባ ጠባቂ ተቋም የስራ ባልደረባ በመሰሉበት፣ ሌላው አዲስ አበባ ላይ ረብሻ ሲፈጠሩ የነበሩት እነ እስክንድር ከፋኖ ተመልካች እንዲሆኑ በተደረገበት ዛሬ በዚህ ሁኔታ ውስጥ የሆነ ነገር ሲፈጠር ምን ይመጣል? ምን ይከሰታል ተብሎ ነው በዚህ ግርግር? አንደኛ የሚመጣ ነገር የለም። ሁለተኛ እዚህ በተመጣው ጉዞ ውስጥ እኮ እስካሁን የመጣው እኮ ኃላፊነት የሚሰማው ኃይል እኮ ነው የመጣው። ኃላፊነትም የማይሰማቸው ሀገር እንዲተራመስ የሚፈልጉ እኮ ተንጠባጠበ፣ ተመታ፣ ተቆነጠጠ። ሀገሩ እንዲጸና ትውልድ እንዲቀጥል አለመግባባቶችን በውይይት እንፍታ ያለው ወደ መሰባሰብ ሄደ። በመካከል ልዩነት ተፈጠረ፣ አለመግባባት ተፈጠረ። በቃ አለመግባባቱ እንዴት ይፈታ ይመክራሉ። እስካሁን የመጣው ኃላፊነት የሚሰማው አካል ነው። የሆነ ዘግይቶ ምናምን የገቡ ሁልጊዜ የሚያስጮህ ሰዎች ይኖራሉ። ግን ኃላፊነት የሚሰማቸው አካላት አለመግባባት አለ። አለመግባባት እንዴት ይፈታ? አንዱ መፍትሄ ማሳደር ነው። በቃ መፍታት ከተቻሉ ወያያሉ፣ ይነጋገራሉ። የሚፈጠር ነገር የሚከተል ነገር የለም። ብሔርተኛ ሀገር አይገነባም። ብሔርተኛ ሀገራዊ መፍትሄ ለማመንጨት አቅም የለውም። ብሔርተኛ ከሰፈሩ ባሻገር ትልቁን ስዕል ለማየት አይኑ በሞራ ይከለላል፣ ህሊናው ይዘጋል። ብሔርተኞቹ እኮ እየተመቱ እየተንቆነጠጡ ነው ሀገሩ እዚህ ጋር የደረሰው። ከዚህ በኋላ ምን የሚፈጠር ነገር አለ? አሁን እኮ ያለው ኃላፊነት የሚሰማው አካል ነው። አለመግባባት አለ። በውይይት በንግግር በጽሞና ወደ ነገ በማሻገር ያልፋል፣ ይፈታል። ምንም ጥያቄ የሚመጣ ነገር የለም። ግን ከየአቅጣጫው የሚደረገው መወራጨት ይገርመኛል። አንዳንዱ ደግሞ
አንድ ግሩፕ አለ። አንዳንዱ አሁን አንዱ ሰው የጻፉትን ሳይ እንዲህ አይነት በሽተኛ ሰዎች ከፊት ለፊት የሆነ ማዕረግ ቆልሎ ከዛ በኋላ ማሰብ አቆመው ያሰኛል። አንዳንዱ ያን የትምህርት ቤት ምናምን እንትኑ ይዞ ወጣ። ከዛ በኋላ ምርምር አቆመ። ኢትዮጵያ ውስጥ ምን እየተካሄደ እንደሆነ እንኳን ሰው አይገመግም። እንደ አንድን ነገር በድፍረት አስተያየት ለመስጠት ያንተን ምኞትና ያንተን ስሜት ወይ ደግሞ በቤተ ዘመድ ጉባኤ ላይ ቁጭ ብለህ የምታወራው ነገር የኢትዮጵያ ፖለቲካ ጠቅላላ ፍላጎት ማሳያ አይደለም። በሰጥቶ መቀበል በሁሉም በኩል በሌላም በኩል ያለው ስሜት ምንድን ነው? ፖለቲካው እንዴት ነው የተቃኘው? ከምንም በላይ ሀገሩ በዘረኞች ተወሮ ዘረኞችን እያስታገሰ እየቆነጠጠ አደብ እያስገዛ የመጣ ኃይል ሀገሩን ለማጽናት የሄደበትን ርቀትና የተገኘውን ውጤት አዎንታዊ ነገር ለዛ ምስክርነት ሰጥቶ በተፈጠሩ ክፍተቶችና ጉድለቶች እነዛ ነገሮች እንዴት ይታረሙ የሚል ትንሽ እከሌ ደስ ይለዋል ወይ እከሌን ይከፋዋል ወይ እንዲህ ነገሩ ሰዎች በሽታ የሚሰማቸውን የሚያምኑበትን ሳይሆን የሆነ ቦታ ሲሄዱ እከሌ እንዳይከፋው እከሌ እንዳይሰማው የሚል ከዚህ አይነት አዙሪት መውጣት ነው። የጻፉትን የሆነ በአብዛኛው ምሁራን ምናምን ይሉበት አንድ የኢሜል ግሩፕ አለ። እዛ ላይ መልሻም ደግሞ ሰውየው የሚጽፉትን ነገር ስለ አዲስ አበባ የጻፉት ነው። ሰዎች ለራሳቸው ክብር ይኖራቸው ጥሩ ነው። የተለጠፈው ነገር አብሯቸው አብሯቸው የሚጓዝ ነገር ነው። ሰው ጤነኛ የሆነ ሰው 2010 11 አካባቢ አዲስ አበባ ላይ የነበረውን ነገር ያየ ሰው ዛሬ ያ ሁሉ አደብ ገዝቶ ተቆንጥጦ ብዙ ነገሮች እንትን ባሉበት ያን ሁሉ ደግሞ ችግር ሲፈጥሩ የነበሩ ሰዎች በተነኑበት ሰዓት በዚህ ወቅት በኃላፊነት ስሜት የራስን አስተዋጽኦ ከማድረግ እንጂ የሆነ ነገር ይረበሻል አይረበሽም። ከዚህ በኋላ የሲኒ ማዕበል የሚባለው ነገር ነው የሚናወጠው። ውስጥ ይናወጣል እንጂ ኢትዮጵያ አትናወጥም። በምኞት መናወጥ ሊኖር ይችላል። የምኞት በህልም ስትናወጥ ታያት ሆናለህ። በተጨባጭ ኢትዮጵያ የሚያናውጥ ምንም ነገር የለም። እያንዳንዱ ቀን እያንዳንዱ ክስተት በተለይም ከ10 ቀናት በፊት ነገ 15ኛ ቀን ነው የሚቆጠረው የሸረሪና እርምጃ ኢትዮጵያን ወደ ብዙ ወደተሻለ ምዕራፍ እያስጠጋት መከራችን እያለፈ ሰቆቃው እየተደመደመ የሚሄድበትን መንገድም እየጠረገ ነው ብዬ በግሌ አምናለሁ። ሁሉን ነገር በአንድ ያበቃል እያልኩ አይደለም፣ ግን እያንዳንዱ እርምጃ ከችግሮች እየተፋታን ከመከራው እየራቅን ወደ መውጫው መንገድ እየቀረብን መሄዳችንን የሚያሳይ ነው። በነገራችን ላይ ይሄ ሰክኖ በኃላፊነት ስሜት እስካሁን ድረስ የመጣው ኃይል ዝም ብሎ እዛ ጋር የተፈጠረው ነገር ዝም ብሎ የሆነ የነፋስ ሽውታ ነው። አንደኛ ዋናው ነገር በኢትዮጵያ ማዕከላዊ መንግስት ውስጥ ኢትዮጵያዊ መንግስት የመኖር ነው የመጀመሪያው እርምጃ። ሁለተኛ እስካሁን ድረስ በኃላፊነት ስሜት የመጣው ኃይል በኃላፊነት ስሜት ነገሮችን ለመፍታት ያለው ዝግጁነት ሰው ይረዳል። ውጭ ያለው ያ ብቻ ሳይሆን አንዳንድ ጉዳዮችን ወደ ጫፍ የሚሳቡ ጉዳዮች ለምን እንደሚነሱ ይረዳል። ያላለቁ የሚብላሉ የሚሽከረከሩ ጉዳዮች ስላሉ ከነዛ ጋር የተያያዙ እንደሆነም ይረዳል። ስለዚህ ከተስማሙ በእርግጠኝነት እልባት ሰጥተውበት ይወጣሉ። እልባት ያልሰጡባቸውን ጉዳዮች ደግሞ በይደራ ቆይተው ቢያንስ የዛሬ 5 ዓመት ምርጫ ሲደረግ ኢትዮጵያ ውስጥ ህገ መንግስቱ ተሻሽሎ ወይ ደግሞ እንደገና ተጽፎ በአብዛኛው የመሻሻል ነገር ነው የሚታየው። ተሻሽሎ ፕሬዚደንሻል ይሁን ፓርላሜንታሪ ይሁን ፓርላሜንታሪ የሆነ ፕሬዚዳንቱ ከዛ የሚመረጥበት ልክ ሳውዝ አፍሪካ አይነት ነገር ያለው ነገር ይሁን ቢያንስ በ2026 ኢትዮጵያ ውስጥ መሪ የሚሆነው ሰው ፕሬዚዳንት ይባላል ማለት ነው። እሱ ላይ እርግጠኛ መሆን ይቻላል ከወዲሁ ካሉ ምልክቶች ማለት ነው። ሌሎች በእርግጠኝነት ኢትዮጵያን የደበራቸው ቀን ወይ ደግሞ የከፋቸው ቀን ዝም ብሎ ሀገር መሆን ይችላሉ የሚለውን ነገር የሚያስቀሩ አንቀጽ 39 ሀ ይሰረዛል ብዬ ካሉ ምልክቶች የምንለው እሱ ይሰረዛል። ለእኔ ከምንም በላይ መሰረታዊ ነገር እሱ ነው። ከምንም ደግሞ በላይ ኢትዮጵያ ውስጥ ሀገረ መንግስቱን ወይ ደግሞ ስልጣን ላይ ያለው አካል ማን ነው የሚለው በጣም ወሳኝ ነገር ነው። 8 ዓመት መተናል። ማን ነው? ምንድን ነው ዓላማው? ምንድን ነው? ወዴት መሄድ ይፈልጋል? እስካሁን ድረስ ያልገባው ካለ ለዘላለም ሊገባው አይችልም። የገባቸው የተረዱ
ኢትዮጵያ ወዴት እየሄደች እንደሆነ በደንብ እያነበቡ ያሉ ሰዎች ኢትዮጵያ ከመከራ እየተፈታች ስቃዋ መከራዋ እሱን እየተሻገረች ቢያንስ ልጆቻችን ከእንደዚህ አይነቱ ጥንቅጥ የሚወጡበት ምዕራፍ ውስጥ እንደምናልፍ ተስፋ ይደረጋል። ልክ ሁኔታዎች ወደ መግባባት የበለጠ ከቀደመው ቀን ትላንት የተሻለ መኖሩን የሚያሳይ ነው። በቀጣይም ያንኑ የሚያረጋግጡ ነገሮች መሆናቸውን በእርግጠኝነት ለመናገር ያለው ሁኔታ መገምገም ይቻላል። የሚያኮርፉ የሉም፣ የሚቆጡ የሉም ማለት አይደለም። ደጋግሜ የምለው በዋናነት ይህ ዘግይቶ የገባ በቋሚነት መግለጫ ማውጣት ስራው የሆነ ፖለቲካ የሚመስለው መቃወም ብቻ የሚመስለው እነሱ ሰዎች ኃላፊነት በአብዛኛው ስለማይሰማቸው እነሱን አይደለም በኃላፊነት የመጣውን የሀገሩ ቀጣይነት የሚያሳስበውን እስካሁን ድረስ በእሾህና አሜኬላው እያደማውን ቢሆን ከሀገር አይበልጥም ብሎ ያንን ዋጋ እየከፈለ የመጣው ኃይል መጪው ጊዜ የለሰለሰ እንደሚሆን ስለሚያውቀው የለሰለሰ ለማድረግም ሚናውን ስለሚወጣ ያለው ጉዳይ ተነጋግረው ዘላቂ ለኢትዮጵያ ነው ለሚበጅ ነገር እንደሚመጣ ሙሉ እምነት አለኝ። ምልክቶችም ያን የሚያረጋግጡ ናቸው ብዬም አምናለሁ። ክቡራን ተመልካቾች